ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሐሙስ መረጃዎች እናልፋለን። በመጀመሪያም አቶ ታዬ ደንዳ ያቀረቡት የዋስትና ጥያቄ ውድቅ ተደረገባቸው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎትም ሐሙስ ታኅሳስ 23 2018 ዓ.ም የቀረቡት አቶ ታዬ ያቀረቡበትን የዋስትና ጥያቄ ውድቅ ሲያደርግም ከቀረቡባቸው 3 ክሶች መካከል አንዱ እንዲሻሻል ወስኗል። ችሎቱ ዛሬ የተሰየመው የአቶ ታዬ ላይም የአቃቢ በመሰረታቸው 3 ተጨማሪ ክሶች ላይ በቀረበው የክስ መቃወሚያና የዋስትና ክርክር ላይም ብይን ለመስጠትም ነበረ። አቶ ታዬ ሮብ ታኅሳስ 22 2018 ዓ.ም በካቴና ታስሬ ችሎት አልቀርብም ብለው በመቃወማቸው የተነሳ የቂሊንጦ ማረሚያ ቤት ሊቀርብባቸው እንዳልቻሉም ተናግሮ ነበር። በዛሬው ዕለት እጃቸው በካቴና ታስሮ ችሎት የቀረቡት አቶ ታዬ ከዚህ በፊት ያለ ካቴና እንዲቀርቡ በቃል ትዕዛዝ ተሰጥቷቸው እንደነበረም በመግለጽም ያ ውሳኔ አለመከበሩንም ተናግረዋል። ነገር ግን የችሎት ትዕዛዙ በክስ መዝገብ ላይም ባለመካተቱ የማረሚያ ቤቱ ፖሊሶች ተፈጻሚ ማድረግ እንዳልቻሉም ተናግረዋል። ችሎቱ በሐሙስ ችሎት አቶ ታዬ ያቀረቡበትን የዋስትና ጥያቄ ውድቅ በማድረግ አንዱ ክስ እንዲሻሻል ወስኗል። ተከሳሹ እጃቸውን በካቴና ታስሮ ችሎት ላይ ላለመቅረብ የወሰኑት አለርጂ አለብኝ በማለት ነበር። አቶ ታዬ ከዚህ ቀደም ከቀረቡባቸው 3 ክሶች በሁለቱ ነፃ ሲባሉ የጦር መሳሪያ ሕግን በመተላለፍ ክስ ግን ከፍተኛ ተብለው የ7 ዓመት ከ2 ወር እስርም ተፈርዶባቸዋል። ችሎቱ አቶ ታዬ መዝገብን ለማየት ለጥር 13 2018 ዓ.ም ቀጣይ ቀጠሮም ሰጥቷል። ወደ ቀጣይ መረጃ ስናልፍም አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱም ጥሪ ያቀረቡ። ቴልአቪቭ ለሶማሌላንድ የሰጠችውን የነፃ ሀገርነት እውቅና በመቃወም እስላማዊ ታጣቂ ቡድን አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱም ጥሪ አቅርበዋል። የቡድኑ ቃል አቀባይ ባስተላለፉት በቪዲዮ በተቀረጸ መልእክትም ሶማሊያውያን አገራቸውን ከእስራኤል ለመከላከል ታጥቀው እንዲነሱም ጥሪ አስተላልፈዋል። አልሸባብ ቃል አቀባይ ሼክ አሊ መሐመድ ራጌ ወይም አሊ ዳሂር ባቀረበው ጥሪም የሶማሌላንድ መሪዎችም ከሃዲ በማለትም በሶማሌ ሕዝብ ላይ ቀኝ ግዛትን ጋብዘዋል ሲሉም ከሰዋል። ማንኛውም የሰለጠነና መሳሪያ ያለው በተለይ ወጣቶች ካሉበት ቦታ ሆኖ በእስራኤል ላይ ጦርነት መጀመር አለባቸው በማለት አይሁዳውያን ኢላማ እንዲያደርጉም ጥሪ አቅርበዋል። መሳሪያም ሆነ ስልጣን በሌላቸው ደግሞ ቡድኑ የሚያስፈልጋቸውን ለማቅረብ ዝግጁ መሆኑን በመጥቀስም እንዲቀላቀሉትም ጥሪውን አስተላልፏል። በበርካታ ሀገራት በሽብርተኝነት ከተፈረጀው በዓለም አቀፉ ቡድን አልቃይዳ ጋር ትስስር እንዳለው የሚነገርለት አልሸባብ ሞቃዲሾን ጨምሮ በተለያዩ የሶማሌና የምስራቅ አፍሪካ ሀገራት ውስጥም የሽብር ጥቃቱን በመፈጸም ይታወቃል። የሶማሊያ መንግስት ለመጣለም የሚዋጋው ቡድኑ ከሀገሩ መንግስት ባሻገር አሜሪካንን ጨምሮ በአጎራባሽ ሀገራት የሽብር ቡድን ተብሎ እየታደነ ያለም ነው። እስራኤል የሰጠችውን እውቅና የተቃወመው የአልሸባቡ ቃል አቀባይ የሶማሌላንድ ህዝብ እስራኤል የሰጠችውን እውቅናም እንዲቃወሙ ጥሪ አቅርበዋል። ነገር ግን ከ30 ዓመት በላይ ከሶማሊያ መንግስት ራሷን ነጥላ ነፃ ሀገርነቷን ላወጀችው ሶማሌላንድ እስራኤል ባለፈው ሳምንት የሉዓላዊነት አገርነት እውቅና መስጠቷን ተከትሎ በሀርጌሳ ከተማ በርካታ ህዝብ በአደባባይ በመውጣት ደስታውንም ሲገልጽ ነበር። በሌላ በኩል ደግሞ የሶማሊያ ማዕከላዊ መንግስት እውቅናውን አጥብቆ በመቃወም ጉዳዩን ወደ ተባበሩት መንግስታት የጸጥታው ምክር ቤት መውሰዱም ይታወቃል። እንዲሁም ሶማሊያውያን በተለያዩ የሀገራት ክፍሎች ውስጥም ባካሄዷቸው ሰልፎች የሶማሌላንድ የሀገርነት እውቅናም ተቃውመውታል። ወደ ቀጣይ መረጃ ስናልፍም የአፍሪካ ህብረት በትግራይ ጦርነት ወቅት ከነበረው በበለጠ ሁኔታ በታህሳስ ወር የተመዘገበው የተፈናቃዮች ሞት የሚሰደድን የሀቅ አፈላላጊ ተልዕኮም እንዲሰማራ ህዝባዊ ወያነ ሓርነት ትግራይ ህወሓትም ጠየቀ። በክልሉ በሚገኙ ተፈናቃዮች ላይ እየተከሰተ ያለው የጅምላ ረሃብ የፕሪቶሪያ ስምምነትን የሚጥስ እንደሆነም ገልጿል። ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓትም ለአፍሪካ ህብረት ኮሚሽን ሊቀመንበር በጻፈው ደብዳቤ በተፈናቃይ ካምፖች ውስጥ ያለው ሁኔታ በእጅጉ አሳሳቢ መሆኑን በመግለጽም የሰብአዊ እርዳታ አቅርቦትንም ለማሻሻል አስቸኳይ እርምጃ እንዲወስድም ጠይቋል። በክልሉ ውስጥ ያሉ ተፈናቃዮች ለከፍተኛ የምግብ እጥረት በመጋለጣቸው የሟቾች ቁጥር እየጨመረ መሆኑንም የጠቀሰው ህወሓት ክስተቱ የ2 ዓመቱን ጦርነት ያስቆመውን የፕሪቶሪያ ስምምነትን የሚጥስ ነውም ሲልም ከሷል።
ድርጅቱ በመጠለያ ካምፖች ውስጥ ያለው ሁኔታ በዚህ ወር ውስጥ መባባሱና ያለው ሁኔታ በትግራይ ውስጥ ጦርነቱን ከጀመረ ወቅት ከነበረው የከፋ ሆኖ የሚሞቱ ሰዎች ቁጥር ከፍተኛ መሆኑን ገልጿል። ህወሓት በደብዳቤው የአፍሪካ ህብረት በታህሳስ ወር የታየውን የተፈናቃዮች ሞት መባባስ የ5 ዓመት የሞት ቁጥር እና ስልታዊ የእርዳታ እቀባንም የሚሰናዳ የሀቅ አፈላላጊ ተልዕኮ እንዲያሰማራም ጠይቋል። ተልዕኮ በ60 ቀናት ውስጥም ሪፖርት እንዲያቀርብም አሳስቧል። ህወሓት ሕጻጽ በሚባለው የተፈናቃዮች ካምፕ ውስጥም የተከሰተው የምግብ ችግርን በተመለከተ በማህበራዊ ሚዲያ ላይ መነጋገሪያ መሆኑን ተከትሎ የፌዴራል መንግስት በሰጠው መግለጫ እርዳታ ምግብ አቅርቦት እንዳልተቋረጠ መግለጹም ይታወሳል። በተጨማሪም ብሔራዊ አደጋ ስራ አመራር ኮሚሽን አቶ ሽፈራው ተክለማርያም ለመንግስት መገናኛ ብዙሃን በሰጡት መግለጫ ህወሓት የእርዳታ አቅርቦቱን እንደሚያደናቅፍና ለራሱ ጥቅም እንደሚያውልም በመጥቀስ ከሰዋል። ነገር ግን ህወሓት ለተፈናቃዮች የእርዳታ አቅርቦት ያለመቆራረጥ እየቀረበ ነው በማለትም ያቀረበውን መረጃ ውድቅ አድርጓል። የፌዴራል መንግስቱ እርዳታውን በማደናቀፍም በአጸፋው ወንጅሏል። ህወሓት በደብዳቤው የአፍሪካ ህብረትና ሌሎች አጋሮች ተፈናቃዮች አስቸኳይ የሰብአዊ እርዳታ አቅርቦት እንዲፈቀድ እንዲጠይቁምና በተከሰቱ የሰዎች ህልፈት ላይም ገለልተኛ ምርመራ እንዲያካሄዱም በመጠየቅ የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ እንዲሆንም ጫና እንዲያሳድሩም ጥሪ አቅርቧል። ወደ ቀጣይ መረጃ ስናልፍም ሶማሌላንድ እውቅና ያገኘችውም 3 ወሳኝ ነጥቦች ላይ ተስማምታ ነው ሲሉም የሶማሊያው ፕሬዝዳንት ተናገሩ። የሶማሌላንድ ከእስራኤል የሀገርነት እውቅና ያገኘችው በምላሹ 3 ዋነኛ ስምምነቶች ተግባራዊ ለማድረግም ተስማምታ ነው ሲሉም የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድም ተናገሩ። ፕሬዝዳንቱ ለአልጀዚራ የአረበኛ ቴሌቪዥን በሰጡት ቃለ ምልልስ ላይ እንደተናገሩትም ባለም መረጃ መሰረት ሶማሌላንድ 3 ዋነኛ እርምጃዎችን ለመውሰድም ተስማምታለች ብለዋል። የመጀመሪያው በማለት የጠቀሱትም በሶማሌላንድ ውስጥም ፍልስጤማውያን ማስፈር፣ ሁለተኛው በኤደን ባህረ ሰላጤ ዳርቻ ለእስራኤል የወታደራዊ ሰፈር መፍቀድና ሶስተኛው ደግሞ ሶማሌላንድ በአብርሃም ስምምነት ውስጥም እንድትታቀፍ ማድረግ ነው ብለዋል። ፕሬዝዳንት ሐሰን የእስራኤል ፍላጎት ያላቸው 3 ሁኔታዎችም ሶማሌላንድ ተቀብላለች በማለት እነዚህን ተግባራዊ የሚሆኑ ከሆነ በዓለም ላይ አደገኛ ሁኔታ ይፈጠራል ሲሉ ማስጠንቀቀዋል። በጋዛ ጦርነት ወቅት እስራኤል ፍልስጤማውያን ከሰርጡ በማስወጣት በሌላ ሀገር የማስፈር ዕቅድ አላት የሚሉ ዘገባዎች ሲወጡ የነበረ ሲሆንም የጦር ሰፈር የምትመሰርት ከሆነ በየመን ያሉትን ባላንጣዎቿን የሁቲ ታጣቂዎችን ለማጥቃትና የኢራን እንቅስቃሴ ለመቆጣጠር ሊጠቅማት ይችላልም ተብሏል። የአብርሃም ስምምነት ደግሞ የአረብ ሀገራት የእስራኤልን ህልውና እንዲቀበሉ እና ግንኙነታቸውን ለማሻሻልና ለማጠናከር የታለመ የትብብር ስምምነት ነው ተብሏል። የአብርሃም ስምምነት በአሜሪካ በኩል ከፍተኛ ድጋፍ ያለው ሲሆንም እስካሁንም እስራኤል ከተባበሩት አረብ ኤምሬትስ፣ ከባህሬን፣ ከሱዳንና ከሞሮኮ ጋርም ተፈራርማለች። ወደ ቀጣይ መረጃ ስናልፍም የምዕራብ አፍሪካ ሀገራት ለትራምፕ ውሳኔ አጸፋ በአሜሪካውያን ላይም የጉዞ እገዳ ጣለች። አሜሪካ በዜጎቻቸው ላይም የጣለችው ዕቀባን ተከትሎ ማሊና ቡርኪና ፋሶ አሜሪካውያን ወደ ሀገራቸው እንዳይገቡ እገዳ ጥለዋል። አገራቱ በአሜሪካውያን ላይ እገዳውን ያሳለፉት ፕሬዝዳንት ትራምፕ በቅርቡ ሙሉ የጉዞ እገዳ ከጣሉባቸው ሀገራት መካከል በመሆናቸው በአጸፋው በመውሰድም እርምጃም ወስደዋል። ማሊና ቡርኪና ፋሶ በተናጠል ባወጡት መግለጫ ዜጎቻቸው ወደ አሜሪካ እንዳይገቡ ለተጣለባቸው እገዳም አሜሪካውያን በተመሳሳይ ወደ ምዕራብ አፍሪካ ሀገራት እንዳይገቡም ክልከላም ተግባራዊ አድርገዋል። የቡርኪና ፋሶ የውጭ ጉዳይ ሚኒስትር እርምጃውን የአጸፋ መርህ ሲሉትም የማሊ ውጭ ጉዳይ ሚኒስትር ደግሞ የጋራ መከባበርና የሉዓላዊነት አቻነት ያስፈልጋልን ብለዋል። የማሊና የቡርኪና ፋሶ ውሳኔ ይፋ የሆነውን ጎረቤታቸው ኒጀር ተመሳሳይ የጉዞ እገዳ በአሜሪካውያን ላይ ከጣለች ከቀናት በኋላ ነው። 3ቱ የምዕራብ አፍሪካ ሀገራት የሚመሩት በመፈንቅለ መንግስት ስልጣን በመያዝ ወታደራዊ መኮንኖች ነው። አገራቱ ከምዕራባውያንና ከምዕራብ አፍሪካ ሀገራት ጋር ያላቸው ግንኙነት መሻከሩን ተከትሎ ፊታቸውን ወደ ሩሲያ አዙረዋል። ከጥቂት ሳምንታት በፊትም የአሜሪካ መንግስት ማሊ፣ ቡርኪና ፋሶና ኒጀር ጨምሮ በደቡብ ሱዳን፣ በሶሪያ እና በፍልስጤም ዜጎች ላይ ወደ አሜሪካ እንዳይገቡ ሙሉ እገዳ መጣሉ ይታወሳል።
ይህ የአሜሪካ እገዳ ውሳኔ ከ2026 የመጀመሪያ ቀን አንስቶ ተግባራዊ የሚሆን ሲሆን የአፍሪካ ሀገራት በአሜሪካውያን ላይ ተመሳሳይ ክልከላ የጣሉት ውሳኔውን ተግባራዊ ሊሆን አንድ ቀን ሲቀረው ነው። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።